በኢትዮጵያ የብሔር አለቆች ወይም የብሔር አስተማሪዎች ወይም የብሔር መሪዎች እና የሃይማኖት አለቆች የሃይማኖት መሪዎች ቤዚክ ፕሮብለም ሲስተም እንደ ስርዓት ማሰብ ኢንክሉሲቭ የሆነ ቲንኪንግ ጋፕ አለባቸው። ስለዚህ አሁን የምናያቸው የዓለም ሁኔታዎች ሲናሪዮስ አንድም ለሆዱ ያደረ ነው። አየው ላጎረሰው ያበላው ልክ ነው ብሎ የሚያምን ነው። አንድም ስሜት ሴሰኝነት የሚመራው ዓለም ነው ያለ ነው። ሰባኪዎችም ይመለከተኛል፣ ነጋዴዎችም ይመለከተኛል ማለትን መለማመድ is very important። ራሳቸውን ሲያመልኩ ራሳቸውን ያጣሉ መጨረሻ ላይ። ስለዚህ ስኬት ጋር ደረሱ ግን እነሱ የሉም። ስለዚህ ከየት ነው አሁን እነዚህ ቅድም ያልካቸው አምስቱ እንትን በኢትዮጵያ ኮንቴክስትና አሁን ኢንጂነር አርግ ብትባል ክሪቲካል ማስ ነው መጀመሪያው መሆን ያለበት። አሁን በመትለው እኔ ያው ኢኖቬተር እያልኩ ነበር። አሁን ደም በየነገርከኝ ያለው ክሪቲካል ማሶች ሲኖሩ ኢኖቬተሩ መፈጠሩ አይቀርም። ስለዚህ እንዴት ነው ስቴፑ ሊሄድ የሚችለው የማህበረሰብ? ለምሳሌ ቅድም ሳነሳ አንተን ራስን ምሳሌ ሳደርግ ከዚህ በፊት ፕሮፋይልህ ላይ ተመልካቾች መለስ ብለው ማየት ይችላሉ። እንዴት ቢልኮሩን ከፈት የሚለውን ሐሳብ ስታጫውተን አየው መጀመሪያ የተለያየ ተቋም ሰራ ነበር። በዛ ኤክስፒሪየንስ ውስጥ ሊደር ሆነህ ነው ያገኘው ራስህ። አየው ሊደር ልሁን ብለህ ሳይሆን ስትሰራ ግን ሊደር ነህ ለካ። ሶ ዩ ኩዌስችን ጥያቄ ነው ያነሳው። ስለዚህ የአንድ ትልቅ ተቋም መሪ ልትሆን ትችላለህ፣ ግን is that fair with your question? ያቺ ጥያቄ ክሪቲካል ማስ አደረገች። አሁን ቢላል ክሪቲካል ማስ። ስለዚህ እዚህ ተቋም ውስጥ ሊደሮችን ለማፍራት ኢንተርፕረነሮችን ለማፍራት አየው ነው የምትሰራው። እዚህ ጋር ተምሮ የኮሌጅ ዲፕሎማ ሰርቲፊኬት ወይ ምናምን ለማግኘት አይደለም። በቃ ራሱ እንዲመለከት ማሰብ እንዲችል this is what critical mass is doing። ስለዚህ ወደ critical mass አየው መጀመሪያ ላይ ኖርማል ኤጁኬተር ሆነ ወይም ፕሮፌሽናል ሆነ ወይም አንድ ሊደር ሆነ ትሰራለህ። እዚህ ላይ ብዙ ሊደሮችን ታፈራለህ። ስለዚህ አየው ክሪቲካል ማስ አሁንም በተለያየ ተቋማት በትምህርት ዘርፍም ለምሳሌ ትምህርት ቤትን እየተመለከተ አንድ መምህር ወይ አንድ ዳይሬክተር ወይ አንድ ትምህርት ሰው በጣም ያስተውላል። ከዚያስ ኢትዮጵያ ውስጥ መሰጠት ያለበት የትምህርት አይነት ብሎ ከመዋለ ሕፃናት ሊጀምር ይችላል። አየው ወይም ምንም ደግሞ ከሌለው ቢያንስ የሆኑ መድረኮች ላይ ሐሳቡን ሊሰጥ ይችላል። በዚያው ሂደት ውስጥ ኮኔክሽኑ ኖሮት መንገዱ ኖሮት ሐሳቡ ግን የዳበረ ሆኖ አየው አሁን ኢኖቬሽን ላይ በጣም ኢንፋሳይዝ ሳናድር ክሪቲካል ማስ ስለሆነ ያነሰን አየው አሁን እዚህ ጋር ሆነ አንተ በምትሰጠው ፋሲሊቴሽን ብዙ ተቋማት ሊደር እንዲያገኙ እድል ትፈጥራለህ። አንተ ወደ ኢኖቬሽን ትሄዳለህ። አየው አሁን ከዚህ በኋላ ክሪቲካል ማሶቹ ወደ ኢኖቬሽን ይሄዳሉ። ሶ ነው የምትለው እንደ ኢትዮጵያ ለምን እዚህ ጋር በምትፈጥራቸው ሊደርስ አናሊሲስ ኤክስፒሪየንስስ የኢትዮጵያን ወሳኝ የሆኑ ፕሮቶታይፕ ዳታስ አናላይዝ ማድረግ ነው የሚጀምረው። ከዚህ በኋላ about Ethiopian leadership ስለ ጆርናል መስራት ወይ የሆነ ሪሰርች ወይ የሆነ ፖሊሲ ቲንኪንግ ወደ ኢኖቬሽን መሻገር ይችላል። ኤግዛክትሊ። ግን የኢትዮጵያ ክሪቲካል ችግር አሁን ምንድነው? ክሪቲካል ማስ። ምክንያቱም አሁን አንተ ሞዴሎችን ሰራለህ፣ ኮሮላሪ ሰራለህ፣ ብዙ ነገሮችን እኮ ኦፍ ዩር ኦን ግን እነዚህን ስትሰራቸው የኢትዮጵያን አሁን መሰረታዊ ችግር ፈንዳሜንታል ፕሮብለምስ ሶልቭ አድርገው መልከታቸው እንዲያቃኑ ነው የምታደርገው። እንደ ኢትዮጵያስ አየው ኢንክሉሲቭሊ የሆነ ነገር ሊያሳይ የሚችል ደግሞ ኢኖቬሽን እያደገ ይሄዳል። በሌሎችም ዘርፎች ለምሳሌ አሁን ከባድ በሚባለው ዘርፍ ብንወስድ አሁን በዚህ ሂደት አሁን አንተ ለምሳሌ አንተን የምጨርስልህ አየኸው ፕሮብሌም ስላየህ ወደ ሊደርሺፕ ኢንስቲትዩት መጣ። ስለዚህ እዛች ላይ ወደዚህ ተቋም ስትመጣ አየው ሞራል አለ እዚህ ጉዳይ ላይ ሞራሊ why not if I build this ብለህ ስትል የሚፈጠሩትን ሊደሮች ምን አይነት ሊደሮች ቀድመን ያነሳ ነው ካሪዝማቲክ
ኢሞሽን ቤዝድ ሰልፍ ወርሺፕ ምናምን ያልናቸውን ቲንኪንጎች አፍርሶ በሳይንስ በራሽናል የሚያምኑ ሊደሮችን መፍጠር የሚለው ቲንኪንግ ሲመጣ ተቋማት በሚኖር ጉዳይ ክሪቲካል ማስ አንተ ክሪቲካል ስለሆን ክሪቲካል ሰዎችን ነው የምትፈጥረው። እነዛ ክሪቲካል ሰዎች ክሪቲካሊ ስለሚያስቡ ኖሌጅ ቤዝድ የሆነ ሲስተም ይሰራል። ትልቅ ጋፕ ይደፍናል ማለት ነው። ከባድ በሚባለው ኬዝ ብለው ሃይማኖት እና ብሔር ነው። አሁን በሱ ውስጥ ምን አይነት ክሪቲካል ማስ ያስፈልጋል ብለህ ብትወስደው በመጀመሪያ ደረጃ ሃይማኖት፣ ብሔር፣ ኢቭን ዩኒቨርሲቲዎች ኤግዛክትሊ። አሁን ዩኒቨርሲቲ እንኳን ራሽናሊ ልትነትነው እኮ ትችላለህ፣ ምክንያታዊ ስለሆነ። ለምሳሌ ለአንተ ቢሰጥ የ20 ዓመት ኤክስፒሪየንስ በጣም ሲኒየር ስለሆነ በጣም ብዙ ችግሮችን የሚፈቱ ብዙ ጉዳዮች ልሰራ ትችላለህ። ሃይማኖትና ብሔር ግን በጣም ውስብስብ የሚያደርግብን መሰለህ ኢሞሽኖች ናቸው። ማለት ብሔር የተነካ ብዬ ነው ልነሳ የምችለው የለም። አንድ የኔ ብሔር አካል የሆነ ቦታ ተመታ ብባል በቃ እኮ የኛ እኮ እንትኖች ተለይተው እየተመቱ ብዬ ነው ማስተጋባው። አላጣራም መረጃ። በሃይማኖትም የሆነ ነገር ቢከሰት በቃ በቃ በኢትዮጵያ እኮ የኛ እምነት ግን ብዬ ነው የምነሳው ከስሜት ጋር አስታክኬ ማለት ነው። ከዛ አንጻር እነዚህ አሁን ካየኸው ሃይማኖት ላይ እና ብሔር ነክ የሆኑት ጉዳዮች የሆነ በቀላሉ ለቀውስ ምቹ ናቸው። በቃ አንተ እንትኖችን እኮ እያጠቋቸው ምናምን ብዬ ብቻ መፖሰቱ ሊሆን ይችላል ቱ ዘ ሚኒመም። ስለዚህ ዛዛ ቀውስ ይፈጥር የለ እዚህ ጋር ክሪቲካል ማስ መፍጠር ይፈልጋል። እነዚህ ደግሞ ክሪቲካል ማስ ኢቭን they have to be good thinkers። ምን አይነት ቲንከርስ? ሲስተም ቲንከርስ መሆን አለባቸው። በኢትዮጵያ የብሔር አለቆች ወይም የብሔር አስተማሪዎች ወይም የብሔር መሪዎች እና የሃይማኖት አለቆች የሃይማኖት መሪዎች ቤዚክ ፕሮብለም ሲስተም እንደ ስርዓት ማሰብ ኢንክሉሲቭ የሆነ ቲንኪንግ ጋፕ አለባቸው። ስለዚህ አንድ ሰባኪ አንድ ኡስታዝ፣ አንድ ቄስ፣ አንድ ፓስተር ወዘተረፈ ሲስተም ቲንከር ካልሆነ መስበክ የለበትም። ቀውስ ነው የሚፈጥረው። ሲስተም ቲንኪንግ ማለት አሁን ኢትዮጵያ ነው አይደለ? አውዱን ማየት ማለት ዶሜኑን መረዳት። በዚያ ዶሜን ስትል አሁን መካዊ መዲናው እንደምንለው እዛ ጀሩሳሌም እንደዚህ ግሪክ አሁን በክርስትና ለምሳሌ ክርስቶስ እዛ እስራኤል ሰበከ፣ ጳውሎስ ግን በአብዛኛው ግሪክ ነው ያስተማረው። የጳውሎስ አውድ ግሪክ ነው። እስልምናም መካዊ መዲናዊ ስንል ኮንቴክስት ማተርስ። ስለዚህ እንደ ሲስተም ቲንኪንግ የሚባለውን ጉዳይ በጣም አንደርስታንድ ካላደረጉት አንደኛ በጣም ወደ ሰልፍ ወርሺፕ ቲቺንግ የእኔ እበልጣለሁኝ ትምክህት ውስጥ ሊገቡ ይችላል። ከዛ አንጻር ሁለቱ ጉዳዮች ላይ ያሉት ክሪቲካል ማስስ they have to start knowing system thinking and feeling it በጣም አንደርስታንድ አድርገው ሊተገብሩት የተገባ ነው ብዬ አምናለሁ። በሌሎቹ ዘርፎች ግን ቢልኮር ቆንጆ ምሳሌ ነው። አንተ ራስህ ትራንስፎርሜሽኑ በቃ እንደዚህ ዘርፎች ተቋሞች አሉ። አየህ እንደዚህ ባረግ ኤንጂኦ መስርቶ አሁን ለምሳሌ ኤንጂኦስ በጣም ትልቅ ማሳያ እኮ ነው። ሞራሊ ለሶሳይቲ የሆነ ጉዳይ ማድረግ የሆኑ ጉዳዮች ላይ ስልጠናዎችን በተለያየ ነገር ለመስጠት የሚታገሉ ሶሳይቲን ለማንቃት የሚተጉ ኢንተሌክቹዋል የሚያስቡ አካሎች፣ ከዚያስ ፖሊሲ ኦልተርናቲቭ የሚያቀርቡ የሆኑ ጉዳዮች ላይ የሚሰሩ አይ አም ኮንሰርንድ። አሁን ክሪቲካል ማስ አይ አም ኢንቱ ኢት ማለት ሲጀምር ነው ሰው ይመለከተኛል ገላጭ ቃል በጣም ይመለከተኛል ማለት ሲጀምር ሰውየው ክሪቲካል ሆኗል። ኢንተሌክቹዋል እና ስኮላር የሚባለው ልዩነት፣ ስኮላር ሸምዳጅ ምሁር ማለት ስጠይቀው ልክ ቻት ጂፒቲ ነው ይተነትንልሃል። that's not important። ኢንተሌክቹዋል ግን ይገባል ይሄንን ፕሬዘንት ማድረግ፣ ይሄንን ሼር ማድረግ፣ ይሄንን ማስተማር ወይስ ይሄን ስላወቁት መናገሬ ነው ልክ ወይንስ ሶሳይቲው ሞራሊ ያለበት ስታተስ ያለበት ማንነት ያለበት የእውቀት ደረጃ ያለበት የሚያሻግረው ኢምፓክትፉል ነው። ስለዚህ ይመለከተኛልና ያውቃለሁ ነው ልዩነቱ በስኮላርና በኢንተሌክት መሃል ያለው ማለት ነው። ክሪቲካል ይመለከተኛል።
ሰባኪዎችም ይመለከተኛል፣ ነጋዴዎችም ይመለከተኛል ማለትን መለማመድ is very important። ለምን ተሳንን ታዲያ ክሪቲካል ማስ? በእምነት ተቋማትም እንደ ሀገርም ረጅም ዓመት ነው እንግዲህ ይሄ ሀገር የኖረውና መልሰን መላልሰን የሆነ ሄደ ስትል የሆነ ዳዴ የሚል ልጅ ታውቃለህ አይደለ? ሄደ ስትል ውድቅ ይላል፣ ሄደ ስትል ውድቅ ይላል። እና እንደዛ አይነት ስሜት የለም ሀገር ውስጥ። ሄድን ተሻገርክ ስትል ውድቅ ይላል። እና ይሄ ክሪቲካል ማስ የሚባለውን በበቂ ያው መቼም የለም እኮ አይደለም፣ ሰው በበቂ ሁኔታ ሲኖር ነው ለውጥ የሚመጣው። እና በቂ ቁጥር ያለው ክሪቲካል ማስ እንደ መሪም እንደ ተመራማሪም እንደ ተቋምም አለን። ለምን ከሌለን ለምንድን ነው የከበደን? ከዛ አሁን ካልከው አሉባልታ ከሱ ነው የጀመረው። ራሱን የሚያመልክ አይነት ሰው ከመፈጠሩ ጋር ከሶሻል ሚዲያው ጋር እስኪያያይዘ ይሄን ነገር አንሳልኝ። በጣም ልክ ነው። አንደኛ ታሪካችንንም ስንመረምር የዘመናዊ ትምህርት ማለት የማሰብ አሁን በትራዲሽናሉም ትምህርት ቢሆን አሳቢዎች በነበሩን ሰዓት በሃይማኖት ተቋማትም ይሁን በባህልም ይሁን ዋትሶኤቨር አሳቢነት የሚባለው ማሰብ የሚባለው ታሪካችን በጣም የአጭር ጊዜ ታሪክ ነው። ለምሳሌ የኢትዮጵያ ዘመናዊ ትምህርት ታሪክ ስታየው እኮ ምን ግማሽ ክፍለ ዘመን በዩኒቨርሲቲ ደረጃ ምናምን ያሉትን ነገሮች ታሪክና ሂደት ስትመለከተው በቃ የማሰብ ካልቸር አልሰራንበትም። ጭንቅላት አለ ከአንገት በታች ሆነን ነው የመጣ ነው ማለት ነው፣ ከአንገት በላይ ስላልሰራን። ሁለተኛው ኬዝ አሁን ይሄኛውን በዚህ ከያዝን፣ ሁለተኛው ኬዝ ደግሞ ታሪካችን ላይ የመረጃ ምንጭም በለው የምንም ይሄ አሉባልተኝነቱ ትራዲሽናል የተለመደ ቢሆንም አሁንም ማህበራዊ ሚዲያውም ሲያድግ ሳይንቲፊክ አሉባልተኛ ሆንን፣ ተባዛ። አሉባልተኝነትን በሰፊው አዳበር። ከዚህ አሁን የሚመራን አሉባልታ ሆነ። አሁን ምንድን ነው የምንፈራው? ትሩሊ አሉባልታ ተገለበጠ ፒራሚዱ። ቅድም ኢኖቬተር እና ክሪቲካል ማስ ከላይ ሆኖ ማሱን ይስራ ሲባል አሁን ግን ማሱ እነዚህን ሁላ ባይዘው ያስገድዶም በጣም ኤግዛክትሊ ፐርፌክትሊ ነው ያስቀመጥከው። ባይዘው this is the truth። አሁን ማሱ ነው መሪውን የሚመራው። አሁን ይሄ ነው ወዴት ነው ግን የሚመራው? ማስ ይመራል እንዴ? አየሁ አይደል? ስለዚህ ምን ነው የምታደርገው? መሪዎች ምንድነው የሚያደርጉት ማለት ነው? ማስ ሲመራ ኢሞሽን ነው የሚሸጡት ኢሞሽን ነው። ምንድን ነው የፈለገው የሚለውን ስሜት ኢሞሽን ነው የሚሸጡት። ስብከቶቻቸው ኢሞሽኖች ናቸው። ገበያም ላይ ቢሆን ኢሞሽን አይደለም የሚፈለገው። ብራንድ ፋሽን የሚባል ኢሞሽንስ አይደሉ? ሞሎቹም በጣም ግልጽ ያለ ፒክቸር። እንደዚህ አይነትም ዲስከሽንስ መለስ ብሎ ደግሞ ያልታየው ሳይድ የትኛው ነው? ለምንድን ነው እንደዚህ ሆነው? ለምንድን ነው እንደዚህ ድል? ከአንገት በታች አይደለን ሁላችንም። እያንዳንዱ ሰው ከአንገት በታች በጣም ቶታል ከአንገት በታች ሆነን ነው የምንንቀሳቀሰው። ከዚህ በላይ ማሰብ የሚባለው ጉዳይ ቢኖረን ኖሮ እንዴ ሰው እኮ ክብር አለው። ለምሳሌ እኔ አንተን የሆነ ነገር ኔጌቲቭ ነገር ለመናገር እኮ ማለት የሚያስብ ጭንቅላት ከሌለኝ በቀር እኔ ስወረውር እኔም ላይ እንደሚወረውር የሚሰብረኝን ስብራት ፊል ቀድመህ እንደው 10% ትንሽ ፊል እኮ አድርጋለሁ። ስለዚህ ምን ለራሴ ክብር ስል ኔጌቲቭ አላወራም ስላሰብኩኝ ነው። ግን ማሰብ ከሌለስ ከአንገት በታች አለ። ከአንገት በታች ምንድን ነው ያለው ካልክ ይሄ ማሰብ ሲኖር ነው ደረትህ ላይ ሞራል እንዳለ የምታየው። ከላይ ተቁልቁል ስትወርድስ ሆድቃ አለ ይከፈለኝ እንጂ በየትኛው ላሳምንልህ ማለት ይጀምራል። ከሆድቃ ከወረደ ብልት ነው። ስለዚህ አሁን የምናያቸው የዓለም እውነታዎች ሲናሪዮስ አንድም ለሆዱ ያደረ ነው። አየው ላጎረሰው ያበላው ልክ ነው ብሎ የሚያምን ነው። አንድም ስሜት ሴሰኝነት የሚመራው ዓለም ነው ያለ ነው። አሁን ሆድና ብልት የሚመራው ዓለም ውስጥ ነው ያለ ነው። ከዚያ ከፍ ስንል ያየው ደረታችን አለ። ልብ ከፍ ስንል ይሄ ኢንተሌክት ሲሰራ ህሊና ማለት ይጀምራል። ሁለቱ ነው የሚመካከሩት። ሊደርሺፕ ሁለቱ ሲመካከሩ ነው ሌላውን ቦዲህን በትክክል መስመር የሚያስይዙት ሁለቱ ነው። ቅን ልብና
ባለፈው የሚያስብ አእምሮ ያልኩት የሁለቱ ፐርፌክት በጣም ጭንቅላት ልብና ምን ያልከው እጅ በጣም ፐርፌክት ሲንክሮናይዜሽን። ይሄ በሌለበት አሁን ጭንቅላት የለንም። ቅን ልቦች ምን ይሆናሉ መሰለ እንደ ሞኝ ይቆጠራሉ። ኤግዛክትሊ እንደ ሞኝ ይቆጠራሉ። ደግሞም ሊያሞኝህም የሚመጣ ሰው ይኖራል። ይሄኛውን እየተጠቀምክ ካልሆንክ ኢቭን አዛኝ ቅን ራሱ ብትሆን መንጋ የመሆን ቴንደንሲ ይኖራል። ኤግዛክትሊ የማንም መጠቀሚያ ነው የምትሆነው። መጨረሻ ዞምቢ ትሆናለህ። ዲሽ አሁን ያለንበት ፋክት ይሄ ነው። ዜርፎር እሺ ዜርፎር ወዳለው እሷን ዜርፎር እኔ ሶሉሽን በጣም ወዳለው ዜርፎር አሁን ተቋም ሞራል አንደኛ እውቀት ሲስተም እና ኢንተሌክት የሚባለው ጉዳይ መኖር አለበት። በተቋም ውስጥ ሞራል የቀወሰው አየው የነሰረው የጠወለገው የከሳው ግለሰቡ በስሜቱ እየመራው ሊቀመንበሩ በስሜቱ በሱ በሙድ የተፈጠረ ተቋም ስለሚሰራ ነው። ለምን ማርኬተሮች ሲኢኦዎች ለምሳሌ ሞዴሎች ይቀጥራል። ቆንጆ ሞዴሎች ይሄ ምርት ምን አለ መሰለህ ምናምን ከዚያስ ብሬንዎሽ አድርገው ይሸጣሉ። በቃ መሸጡ ነው ዋናው ነገር። ስለዚህ የቨርቹ ጉዳይ ቫልዩ ያጣል። ቨርቹን ጭምር በማስታወቂያ በአንደበት ደጋግመህ የምታወራው ቃል እምነት ይሆናል። ስለዚህ ደጋግመህ ማስታወቂያ በዚህ በማድለት you can be እንድትታመን ማድረግ ትችላለህ። እነዚህ ሲዶ የሆኑ የውሸት የሆኑ ሳይንሶች የውሸት ማለት ክሪቲካል ሳይሆኑ ማሳመን በቃ ማሳመን። ለምሳሌ የሆነ ነገር ቃል በማለት ምናምን ይሄ the art of persuasion የሚሏቸው ሳይኮሎጂካሊ አንድን ሰው እንዴት ማሳመን አንድ ማርኬተር እንዴት ማሳመን እንዳለበት የምትጠቀማቸው ሰብኮንሽስ ሰብሊሚናል ማርኬቲንግ በጣም መቅረት ያለበት ጉዳይ ነው። ማክዶናልድ የሆነ ጊዜ እንደው ምሳሌ ከውጭ ልጠቀም ብዬለው እርጉዞች ፊል የሚያደርጉትን ኬሚካል አብሮ ይጨምራል። which is እኮ ኢሌጋል ማለት ነው ያልተፈቀደ እንትን። ከዛስ እርጉዞቹ ሲያልፉ በጣም ነው ፊል የሚያደርጉ ሽታው እንግባ ይላሉ። ከዛስ ይገባሉ። መጨረሻ ነው ይሄኛው ነገር የታወቀው ማለት ነው። ከዛስ ህፃናት ሲገቡ ሲሆን አሻንጉሊት አብሮ ይሰጣል ከእንትኑ ጋር። ከዛ ባባ ማክዶናልድ ቱዴይ ማክዶናልድ ኢዝ ማክዶናልድ። አሁን ይሄ is it promotion or manipulation እንደፈለጋችሁ ይሰዱት። ፕሮሞሽን ነው የሚለው ማስ ግን what we have talked ሞራል እና ተቋም ሰው መሆን እና ቫልዩ ፕሮግረስ በምንለው ጉዳይ ላይ አንድ ተቋም ከፍተህ ትርፍህ እየበዛ አንተ እየሰለቸህ ስትመጣ የገንዘብ አጠቃቀም ገንዘብ ራሱ ያስጠላል። ግን ፕሮግረስ እያረክ ከመጣ ቫልዩ አድ እያረክ የሆነ ዋጋ እየኖረህ ሚኒንግ ሳቲስፋክሽን አይደል ፒስ ያ በቃ ደስተኝነቱ በዛ እኮ ነው የሚመጣው። ኤግዛክት ከዛስ አንተነትህን ታውቀዋል። ከዛ እኔ የሁሉም ነገር ሜጀር ነኝ የሚለውን ደግሞ ቶታሊ ማጥፋት አየው በጣም ፐርፌክትሊ ሶሉሽን ይሆናል። ይሄ አንዳንድ ሰዎች ምን ይሉናል ብዬ አስባለሁ መሰለህ። ኦኬ በዚህ አሁን በምናወራው ነገር ማለት ነው ኤግዛክትሊ ስለተሸነፈ ይሄ ሐሳብ የሚባለው ዓለም አልተሸነፈም። ለብዙ ማሱ ጋር ማለት ነው። አሁን ወጣት ብትለው ማንም ብትለው አሁን አይደለም አሁን ማለት በቃ ጨዋታው ጌም አልገባቸውም ማለት ነው። የጨዋታው ጌም አሁን ባልከው ኬሚስትሪ ልክ ማክዶናልድ እንኳን አድርጎታል እያልከኝ ነው። አሁን ባልከው ኬሚስትሪ አቴንሽን ሳብ ሽጥ፣ አቴንሽን ሳብ አስተዋውቅ፣ አቴንሽን ሳብ ፕሮሞት አድርግ። ኢቨን እኮ አሁን ትምህርት የሚባለው ነገር ራሱ ለምን ያስፈልጋል የሚለው አንተ በምትለው አስተሳሰብ ሳይሆን አንተ አንዳንዴ ትምህርት ሞራል እየገነባ አይደለም ብለህ ትተቸዋል። በሱ አይደለም ይሄ ሎንግ እንትን መሄድ ምናምን ምን አስፈለገ? በአጭሩ አቴንሽን ስበህ ሽጠህ ቶሎ አክሰስ ማድረግ ነው ኢኮኖሚን በሚባልበት ዘመን ላይ አሁን እንዲህ አይነት ነገሮችን ማውራት ራሱ እኛ ራሱ አልተሸነፍንም። አቦ ታንክ ዩ ቨሪ ማች ባይ ዘ ዌይ በጣም አሁን ለምሳሌ ትክክል ነው አሁን ያልከው። በቃ ዘመኑ አልገባቸውም ነው ነጥቡ። ግን ሲምፕል ኤግዛምፕል ደግሞ በጣም አሪፍ ጥያቄ ነው ያነሳው።
ኮካኮላ ማስታወቂያ ተመልከቱና ኮካኮላ አንድ ሴት ቀይ ከንፈሯን ተቀብታ የኮካኮላ ጠርሙሱን ወደ አፏ ስታስጠጋ ነው የምናየው ፒክቸር። አስበነው ላናውቅ እንችላለን፣ ግን ሴክሹዋል ነገር ነው። ስሜቱን እናጣጥም የሚል ጽሁፍ አለው። ይሄ እንግዲህ ኮመንሊ በየሱቁ ያየነው እውነታ ነው። ለምን ኮካኮላ ያው ሶፍት ድሪንክ ነው። ስሜቱን እናጣጥም ከሴት ከንፈርና ካጠጣጥ ምን አገናኘው? ወንዱ ደግሞ ሲሆን ደረቱ ወደም ያለ ሆኖ ከስር ስሜቱን እናጣጥም የሚል ያለው ይሄ ምን ማለት ነው? አስበነው እናውቃለን። እንግዲህ አሰራሩ አልገባቸውም ከተባለ እንደዚህ ነው የሚሰራው። ስሜቱን እናጣጥም ሲባል ሴቷንም ሲያይ ወንዱ ቀጥታ ሴክሹዋሊ ነው የሚያስበው። አሁን ይሄን መሰረት አድርገው እነዛን የኮካ ማስታወቂያዎች አሁን ያልናቸውን በማየት ማሰብ ነው። ሳይኮፐብ ይባላል። ሜትድ ነው። ሰዎች ልክ ሲያዩት ፈጥነው አታች አንጎላቸው ላይ ሰብኮንሽየስሊ ወደ አንጎላቸው እንዲገባ እምነት ይሆናል። ስለዚህ ባይ ኤኒ ሚንስ ኮካ ሲል ራሱ ላያስበው ይችላል። ይኸው የሆነ ቢራ ማስታወቂያ ማይቻለሁ። አይ ሪሊ አፕሪሺየት የቢራ ማስታወቂያ ተከልክሏል ኢትዮጵያ ውስጥ። እዛ የሆነ ቦታ ላይ ነው ሰፊ ህንፃ ላይ የቢራውን ከለር ብቻ ልክ ስታየው ያ ከለር ነው የሚታይህ። አንጎል በቃ ሰብኮንሽየስሊ አታች ያደረገው። አሁን ይሄንን ያመጣው ለምሳሌ ኮንሽየስን ሳያስፈቅድ እኮ ነው ቀጥታ ነው። ቀጥታ የሚያዛዝን ይሄንን ሀሳብ ያመጣው ይኸውልህ ሲግመንድ ፍሩድ ነው። ፍሩድ ሚስኪን ኢንተርፕሪቴሽን ኦፍ ድሪምስ ብሎ ሲጽፍ የፓወር ኦፍ ሰብኮንሽየስን አብራርቶታል። አየው እሱ አጎት ሚስኪን፣ ያኛው ግን ኤድዋርድ በርኔስ የሚባል የራሱ ፍሩድ አጎት የሆነው ጎረምሳ አሜሪካ ይኖር ነበረ እና ማስታወቂያ ሰራተኛ ሆኖ ሲቀጠር ኢንተርፕሪቴሽን ኦፍ ድሪምስን ተጠቀመበት። ምንድነው የሰብኮንሽየስ ባህሪያችንን የሚቀርጸው ኮንሽየሱ ሳይሆን ሰብኮንሽየሱ ነው። ስለዚህ ብሎ ሲጃራን ለማስጨስ ነው ለመጀመሪያ ጊዜ የተጠቀመበት። ሴቶች አያጨሱም፣ እንኳን ሴቶች ወንዶች አያጨሱም። የሲጃራ ካምፓኒ ውስጥ ተቀጥሮ ግን ምን ዘዴ ፈጠረ? ሴቶች ጉርድ እንዳረጉ ታፋቸው አካባቢ ላይ ላይተሩ ይቀመጣል ሲጃራው። ከዛ የሴቶች እኩልነት የሚባለው የፌሚኒን ቲንኪንግም ስለነበረ ወንዱ እንዲለኩስ ሲጃራውን በማድረግ የወንዱን ተሸናፊነት ሳይኮሎጂ ዝም ብለው ሴቶቹ ፊል እንዲያረጉት ሙድ ነው የፈጠረው። ከዚያ በኋላ ሲጃራ ማርኬት ጣራ ነካ ማለት ነው በ20ዎቹ አጋማሽ። ከዛ የጀመረው ኤድዋርድ በርኔስ በጣም የማስታወቂያ ሰብኮንሽየስ የሚባለውን ጉዳይ በመጠቀም 1957 ሲኒማ ቤቶች ላይ የኮካኮላና የፖፕኮርን ማስታወቂያን እንዴት ጥግ እንዳደረሱት ስታይ ሲኒማው ልክ ሲከፈት በጣም ብዙ ጊዜ በወግ ልም ሲል እነዛ ኮካ እና ፖፕኮርን ነበር የሚታየውና ከዛ ማስታወቂያም ላይ ፖፕኮርን ኤንድ ኮካ ፎር ሲኒማ የሚለው ተደጋጋሚ ሞቶ ሲደጋገም አሁን እዚህ እንኳን እኛ ሀገር ሲኒማ ቤት ስንገባ ፖፕኮርን በቃ ይዝ አየው። አሁን ሰዎች ሳያውቁት የሚገዙትን ነገር ጭንቅላታቸው እንዲያምን የሚያደርግ የማስታወቂያ ዘዴ የተፈጠረበት ዓለም ውስጥ ነን። ስለዚህ የለበስነው ልብስ አየው የምንጠቀመው ነገር በሙሉ አስበንበት ሳይሆን አየው ሄደን በደመነብስ ነው የምንገዛው። እንዴት በደመነብስ ስትል እሱ እኮ ጋላክሲ እንትን ምናምን ይዟል የምትል ቃል ልክ ይሰማል። ይሄ ገብቶ በተቻለው መጠን ያን ስልክ ከያዘ ሰውየው ለምሳሌ በተቻለው መጠን ከሚደዋወልበት በላይ አጠገቡ ያለ ሰው እንዲያይለት የሚያደርገው መፍጨርጨር ይበልጣል። ግን የስልክ ጥቅም ምንድን ነው? ኮሚኒኬሽን ወይ የሆነ የምትሰራበትን ስራ መስራት ነው። ግን የሆኑ ምርቶች የምትገዛው ብዙ ወጪ አውጥተህ የሆኑ ብቻ ዙሪያ ላይ ሌብል እንዲያደርገ ነው። እሱ እኮ ይሄን ነው የሚጠቀም ኢዛት ኖሌጅ አንተ ህይወት ላይ እናትህ በጣም ብትታመምብህ ጭንቀትህን ያክምልሃል ያን ውድ ዕቃ መግዛትህ የህይወት ክሪቲካል ኮስችን ስታነሳ ግን አይመዝንልህም።
እንዳልከው ግን እነዚህን እውነታዎች በእነዚህ እውነታዎች የተጠመቀ ዓለም ሲስተም ውስጥ እየኖርክ ይህንን አለመረዳት በጣም ማለት በቃ አንድ ግመሎችን ረጅም ግመል አንድ ገመድ ይዞ አንዱ መሪ አይደል ይዟቸው የሚሄደው በቃ ያ ማለት ነው። ኧረ መነጠል፣ መገንጠል፣ ነገሩን ማወቅ፣ መረዳት፣ ሞራሊ ብልጫ ኖሮ ስትኖር ትብቃቃለህ። አንደኛ በዚህ ሲስተም ውስጥ ስትኖር አሁን ኦዲየንሱም ሴንስ ማድረግ ያለበት የቱንም ያክል ብር ቢኖርህ አይተርፍም፣ አይበቃ። አሁን ድሮ አሁን እንደዚህ ትልልቅ ካምፓኒዎች ኮርፖሬቶች ይሄን ሲስተም እየተጠቀሙ ማርኬቱን ፈጥረዋል፣ ሽጠዋል። አሁን ወደ ሶሻል ሚዲያው ጋር ስመጣ አሁን አልጎሪዝም አልወሰደውም ወይ? አልጎሪዝምስ ይሄን ተመሳሳይ ነገር እኮ ነው። አሁን ዝም ብለይ አሁን እኔ በጣም የሚያስፈራኝ ምን መሰለ፣ ድሮ የሆኑ ጥቂት ተቋማት ዞሮ ዞሮ ልትከሳቸውም ልዳስሳቸው የምችል ከተነቃባቸው የሚያስተካክሉ አይነት የሆኑ ቦዲዎች ናቸው። አሁን አት ኢንዲቪጁዋል ሌቭል ዘሴም ቀመር በማህበራዊ ሚዲያ ይመጣል ማለት ነው። መጥቷል። ያው ሰብኮንሽስ አሁን ለምሳሌ ያው ሰብኮንሽስን በአንደበት ለምሳሌ ሙዚቃዎች ክሊፕ ሲሰሩ ላይት እያበዙ ምናምን እንደዚህ ያልነበረ እሱ ማለት ፓወር ኦፍ ሰብኮንሽስን ማወቅ። ከዛ አሁን ለምሳሌ ወደ ቲክቶክ ፕላትፎርም ሲመጣ የአይንህን እንቅስቃሴ ማሰብህን አይደለም፣ ማሰብህ እስኪደርስ አይደለም፣ ማሰብህ ከደረሰ ኮንሽስሊ ማሰብ ጀምራል። ስለዚህ ልክ እንዳይህ ማክሲመም 3 ሰከንድ እንኳን አትቆይም እኮ አይን እንቅስቃሴህ ላይ ለምታየው ነገር ያለህን ስሜት በደንብ ነው አንደርስታንድ የሚያደርገው። ኢንተራክቲቭ ነው። ስለዚህ በተደጋጋሚ የሚያመጣልህና ያንተን ባህሪ አንደርስታንድ የሚያደርገው ካንተ ከጭንቅላት ከማሰብ አኳያ ሳይሆን የአይን እንቅስቃሴን እሱ ያነበዋል ካንተ በላይ። አንተ አይታወቅም የሆነ ነገር ሲመጣ ሞር አቴንሽንህን የሚስበውን ነገር ዲስማች ሰብኮንሽስ በጣም ፈጣን ነው። የሰዎችን ሰብኮንሽስ ምንድን ነው የሚያወራው ስለ አይን ነው በዋና። ለምሳሌ ያየኸው ነገር ሲማርክህ ምናምን እዚህ ጋር ያለው የአይሪስ ምናምን እንቅስቃሴ ዋትሶኤቨር ወደ ኮንሽስነስ ወደ አንጎል ከመድረሱ በፊት አየው በጣም ሪፍሌክስ ሪአክሽን አይደለ? እሱን ያነበዋል ማለት ሰብኮንሽስን አንደርስታንድ ያደርጋል። ስለዚህ የቲክቶክ አልጎሪዝም ካራክተርን የአንድን ሰው ካራክተር በደንብ ነው አንደርስታንድ አድርጎ ባጭር ጊዜ በካራክተሩ ላይ በደንብ ካራክተሩን ይሰጠዋል። ምን አደገኛ ያደርገዋል። ይሄ አሁን የምትለው አሚግዳላ ሃይጃኪንግ ይባላል። ብሬናችን ላይ ስሜትን ኮንትሮል የሚያደርገው አካል አሚግዳላ ይባላል። እና ሃይጃክ ነው የሚያደርገው። ባይዘው ወደ ማሰብ ሊሄድ ሲል ቶሎ ሃይጃክ አድርጎ ቢሄቭ እንድታረግ ነው የሚያደርግ፣ ሪአክት እንድታረግ ያደርጋል። እና አሁን ድሮ እንዲህ ነገር የሚከሰተው ቶሎ አይደለም። ገብቶሃል አባባሌ? ቢኮዝ ሰዎች እንደ ግል ይኖራሉ፣ ስሎው ነገሮች ውስጥ ያልፋሉ፣ ያስባሉ፣ ይነጠላሉ፣ ስራ ውስጥ ቢዚ ይሆናሉ ምናምን። አሁን ግን ሶሻል ሚዲያውም ማስታወቂያውም ሁሉም ነገር ሃይጃክ ያደርጋል። ገባህ አይደለ? ስለዚህ ዋንስ ኢን ኤ ዋይል ሊፈጠር የነበረ የስሜት ሃይጃኪንግ ናው ኤንድ ዘን ኤቭሪ ታይም በዛ ውስጥ መቆየት ነው። ገብቶሃል በኋላ። ስለዚህ ቢሄቪየራችን አሁን በጣም እኔ ያደገኝነቱን ደግሞ አሁን ምፈራው ማሜ በጣም ብዙ ኦፖርቹኒቲ ያለው ሶሻል ሚዲያ ምፈራው ምን መሰለ፣ ድሮ አሁን አንተ በምትለው ማስታወቂያ ምንድን ነው የሚያደርገው? አብዛኛው ሰው ኮመን ስሜት ሊፈጥርበት የሚችልን ነገር ተጠንቶ ስነልብ አንድ አይነት ምልክት ነው። አሁን እኮ ምን መሰለ፣ እኔ ቢላል እንደ ቢላል የሚፈጥርብኝን ትሬንድ ምፈልገውን ስፔሲፊክ ነገር አት ኢንዲቪጁዋል ሌቭልም የመረዳት ቅድም አቅም ተፈጠረ። ለምሳሌ ኤአዩ እኔ ተደጋጋሚ የምጠይቀው ማወራውን ነገር በደንብ ሪከርድ ስለሚያደርግ ደነግጣለሁ። አንዳንዴ የሆነ ነገር ስጠይቀው የሚሰጠኝ ነገር አንተ እንዲህ ስለሆንክ እንዲህ እንዴት አወከኝ ስለ እንዴ በተደጋጋሚ እኮ እንዲህ ብለኸኝ ስለነበረ ያው አንተን እረዳሃለሁ ይላል። አስበዋል ማለት ከዚህ በላይ አት ኢንዲቪጁዋል ሌቭል ወረደ። ገባ? በጣም እንትን ነው፣ በጣም ፓወርፉል ነው። ገባ? ስለዚህ እኔ እናንተ የጋራ ማረገን ነገር ማግራ መላእክቶች እዚህ እንደሚጽፉት መላእክቶች ነው። ስለዚህ
ስኪፕ ልታደርገው አችልም። በቃ የሚመጣልህም ነገር ሁሉ የምትፈልገውን ድሮ አብዛኛው ሰው የሚፈልገው ነበር። ማይፈልገው ሰው አለ፣ ችግር የለም። ስለዚህ የሚፈልገው ይሄዳል፣ የተወሰነው ማይፈልገው ይተዋል። አሁን ግን አታመልጥም። አንተ የምትፈልገው በአንተ ፍላጎት በአንተ ምርጫ በተደጋጋሚ ባደረካቸው ነገሮች ይመጣልሃል። እዛ ውስጥ ያለ መቅረት እድል እንዴት ነው? ኤግዛክትሊ ኢቭን በጣም ኢንትረስቲንግሊ አሁን የጨመርከው ሀሳብ ፐርፌክት ነው። ያለ መቅረት እኮ ብቻ አይደለም፣ አልጎሪዝሙ ማቴማቲካል ስለሆነ ፕሬዲክተብል ሰው ይፈጥራል። ማለት ተተንባይ ማንነት ይሰራል። ተተንባይ አየው፣ የሰው ልጅ ትልቁ ጸጋው የራሱ ብቻ የሆነ ኢማጂኔሽን ምናብ ያለው መሆኑ ነበረ። አሁን ግን እዚህ ጋር ቢሄቪየርህን ሸፕ ሲያደርገው የሚተነበይ ሶሳይቲ ነው የምትሆነው። በጣም ደንጀረስ ሰው። ቅድም አሉባልታ ካልከው ሶሳይቲ ጋር ለመጨረስ እንመልሰውና ተቋማት ጋር ስንመልሰው በእንዲህ አይነት መልኩ መሪ ሲኖር ሰራተኛው ሰልፍ ሴንተርድ ሲሆን ወይም በቃ ራሴን እኔን ሆዴን ሲል መሪውም በኔ መልክ በኔ ቅርጽ በኔ ፍላጎት ብሎ ሲመራ ተቋም የሚባለው ሴንስ ራሱ ይጠፋል። በአንድ በኩል እንዲመለኩ የሚፈልጉ መሪዎች፣ ከልትን ገንብቶ መሄድ የሚፈልጉ መሪዎች ይፈጠራሉ። በሌላ በኩል ደግሞ ሁለት አይነት ተመሪ ይፈጠራል ብዬ አስባለሁ። አንደኛው ተመሪ የከልቱ አጨብጫቢ የሆነ እሱ የራሱ የማሰብ የምናምን ነገር ማይጠበቅበት እስካጨበጨበ ድረስ ጥቅሙ የሚከበርበት ምንም አይነት መርህ የሌለው ትንሽዬ የሆነ ሰልፍ ሴንተርድ የሆነ ሰዎች ይፈጠራሉ። ስለዚህ በዚህ መካከል በጥቅም ትስስር ቋንቋ ይፈጠራል። እንደው አመጹ ብትል ደግሞ ተመሪዋ አመጹ ብትል አናርኪ ደግሞ ይፈጠራል። ላይክ አልታዘዝም ሲል አልታዘዝም የሚለው ለመርህ ብሎ ሳይሆን እሱም እኔም ትንሽዬ ንጉስ መሆን አለብኝ የሚል እኔ ስራሱ ሂሮ አይደለው እንዴ ምናምን ቅድም ባልከው የስልጠና ምናምን። ስለዚህ ወይ ድርጅቱን ለቆ ይወጣል ወይ የሆነ ነገር ነው የሚሆነውና ስለዚህ ሰልፍ ሴንተርድ ሌላ አይነት ጀብደኝነት የመፍጠር ስለዚህ በሁለቱም ቅርጽ ብታየው ተቋም አይመሰረትም። በጣም ህብረትን የሚያናጋ ነው የሚሆነው። ስብሰባ ላይ በተሰበሰብ ቁጥር አሁን ዝም ብለህ ታዘብ፣ ተቃዋሚ ነው የሚበዛው። ማለት እኔ ግን እዚህ ላይ ባነሳው ሀሳብ አልስማማም የሚል አይበዛም። ዋይዛት ወይ በጣም ደጋፊ ወይ በጣም ተቃዋሚ። ኤግዛክትሊ በትክክል ነው የገለጽከው። ማለት እያየን አሁን ይሄንን ነው እያየን ያለ ነው ማለት እንግዲህ ለምንድን ነው ይሄንን ልናይ የምንችለው? የሰው ልጅ ሞራል የላቀ ፍጡር ነው ካልን ማሰብ ይችላል ካልን አንተ ላመጣኸው የተሻለ ሀሳብ እውቅና ሰጥቼ እሱን አክሴፕት አድርገን እኮ ተገናኘን ማለት ቀጣይ ፕሮግሬሲቭሊ ሌላ ሀሳብ ልንጨምር ነው which means ልናድግ exactly። ካልሆነ ግን ያመጣው ሀሳብ እውነት ሆኖ እኔ ስሟገት አንተ ለማስረዳት ትሞክርና የኔ ግን ተቃውሞ እንዲሁ መቃወም መሆኑ ስታቅ ትታዘበኝና ትንቀኛለህ። ኔክስት አታችዳን ነው አዩ። ከዛስ ተቋም ነው ይሄ ቢሆን አይሆንም። ቲም የሚባለው መንፈስ ይሞታል። the very ይሄ ትልቁ የዚህ ዘመን ቀውስ ህብረትን የሚጠላ ዘመን ይመስላል። አብሮነትን ማለት ቤተሰብነትን በቃ ስንኖር ይሄ ማህበራዊ የሚባለው ነገር የሚጠላ ዘመን ይመስላል። ማርኬቲንግ ህብረትን ስለማይወድ ነው። ምክንያቱም ህብረት ውስጥ ኃላፊነት አለ። ኃላፊነት ካለ ደግሞ ባለህ ገቢ ኤክስትራቫጋንት መሆን አትችልም አለስ ኢንዲቪጁዋል ካልሆንክ። እኔ የሚመለከቱኝ አካሎች ከሌሉ ማለት በእኔ ገቢ ውስጥ ኃላፊነት የተሸከምኩት ዙሪያ ከሌለኝ የማገኘው ኢንካም ብቻ አይደለም። ስለዚህ አዳዲስ የምሸምተውን ነገር ነው ማስበው። ከዛ ትዳር የሚባለውን አትፈልገውም። ሃይማኖትም ካልክ ምስኪኖችን ተመልከት ይልሃል፣ እዛ ጋር እንትን ስጥ ይልሃል እያልክ አየው። እነዚህ ካልቸሮች የሰው ልጅ ስልጣኔ መገለጫዎች ናቸው። ባህል፣ ሃይማኖት፣ አየው ቤተሰብ ምንላቸው።
በጣም ስልጣኔዎች ናቸው። እነሱን ነገሮች ሪያላይዝ ያደረገ ሶሳይቲ ባለው ሀብት ይብቃቃል፣ በሚያገኘው ገቢ ይብቃቃል። ግን ከዚህ ስትወጣ ደሞዝም ይጨምር ገቢህ። አሁን ይሄንን መቼም እንደው ለምሳሌ መካከለኛ ገቢ ያለውና በጣም አቅም ያለው ሰው አብሮ ቁጭ እያለ አሁን ይህን ቪዲዮ ቢወያዩ ሁለቱም እኩል ነው ስለ ገንዘብ የሚጨነቁት። ማለት ገንዘብ ገቢህ በጨመረ ቁጥር ለገቢ ተመጣጣኝ የሆነ አንድ አይነት ምርት፣ አንድ አይነት ማኪያቶ በካፌ ስም አየው የ40 ብር ማኪያቶና የ150 ብር ማኪያቶ የ400 ብር ማኪያቶ የሚሸጥባቸው 3 ካፌዎች ይፈጠራሉ። በቃ ይህ አይደለም ማለት which means አንድ አይነት ስኳር፣ አንድ አይነት ውሃ፣ አንድ አይነት ዱቄት፣ አንድ አይነት ወዘተረፈ፣ ግን ዋጋው 3። ለምን? እርከን ነው ስታተስ። somewhere somebody መግባት አይችልም። ይሄ ማለት አሁን ገንዘብ ብናተርፍም አየው ተመሳሳይ ውጥረት አለ። ባይኖረንም የድሃው ጭንቀት እና የሀብታሙ ጭንቀት ተመሳሳይ። ይሄ ነው ዓለም። ይሄንን ዓለም ስናየው አርቲፊሻል ዓለም ነው ማለት ነው። ይሄ አርቲፊሻል ዓለም ቢያንስ ሲስተም ውስጥ እንዋኝ እንኳ ብንል አውቆ መዋኘት መቼም ከፊል የሞራል ሰው ያደርጋል። ከፊል አትሊስት ብትከስር እንኳን ብስጭትን ይቀንሳል። የምትከስረው እንድትከስር የሚያደርግህን መተት ስለማታውቀው ይሄ በጣም ሰብኮንሽስ ቅድም እንዳልነው አልጎሪዝም። የአልጎሪዝሙ ጉዳይ ጆን ናሽ የሚባል ማቴማቲሽያን ነው 50s ላይ መጀመሪያ ያመጣውና በማቴማቲክስ ነው። ለምሳሌ እግር ኳስ ጨዋታን ፕሪዲክት ለማድረግ የሚያስችል ማቴማቲክስ ኤፍ ኦፍ ኤክስ ፈንክሽናል ስለሆነ ለምሳሌ ኤፍ ኦፍ ኤክስ ይሆናል ኤክስ ስኩዌር ብትለው ኤክስ ውስጥ 2 ካስገባህ ኢትስ ኮመን 4 ነው የሚመጣው። ኔጌቲቭ 2 ስታስገባ 4 ነው የሚመጣው። ስለዚህ የምትቀጥራቸው ሰራተኞች አየው ማንነት ልክ ስታውቀው እንዲያመጡ የምትጠብቀው ፕሮዳክት ኤግዛክትሊ የተነበይከውን መሆን አለበት። this is the world the trap ማቴማቲካሊ ተቋማት ፕሬዲክተብል ናቸው። የተቀጠሩ ሰራተኞች አውትፑት። ስለዚህ ባይ ኤኒ ሚንስ ምን ማምጣት እንዳለበት ያውቃል። የሆነ ኦፕሬተር እዚህ ጋር ማብራትና ማጥፋት ብቻ ሆኖ ስራው ደግሞ ሲከፈለው አቦለዝ ይችላል። ግን ከሱ በፊትና ከሱ በኋላ ያሉ ባለሙያዎች አየው ስለ ጉዳዩ እንዳያውቁ ግን አሪፍ ድልድይ ስለሆነ ነው። this is ታይለሪዝም ሳይንቲፊክ ዲክቴተርሺፕ ይባላል። ዓለምን ማወቅ ለፈረሱ ተቋሞቻችን። የፈረሰ ተቋም ባለበት ማህበረሰብ በፍጹም አይገነባም። ተቋም ዩሮፕ መሰልጠን የጀመረችው ተቋም ስትገነባ ነው፣ ኢንስቲትዩሽን። ምክንያቱም ኢንስቲትዩሽን ሌጋሲ ይፈጥራል። ከግለሰብነት የወጣ ስርዓት ይፈጥራል። ግለሰቡ ቢሞት ቢኖር ሌጋሲው ቀጣይነት ይኖረዋል። እኛ እንደ ኢትዮጵያውያን በቢዝነስ ተቋማትም በመንፈስ ተቋማትም በፖለቲካም በትምህርትም በጤና በሁሉም የኢንስቲትዩሽን ኮንሰፕታችን ደካማ ነው። የሆነ ክሊኒክም ስትሄድ ዶክተር እገሌ ስላለ ብቻ ነው እንጂ ብለህ የምትሄደው በቃ። ግን ልክ ሌጋሲ ሲሆንስ እንትን ሆስፒታል የሚባል ስም ነው የምትፈጥረው። እዛ ሆስፒታል ውስጥ የሚሰጥ አገልግሎት አየህ፣ ተቋም ሲሆን ሌጋሲ ነው፣ ግለሰብ አይሆንም። ትረስት የምታደርገው የተቋሙን እሴቶቹ እስካሉ ድረስ ማንም ቢያክም በእነዚህ እሴቶች መሰረት ነው የሚያክመው። ታምነዋል ምናምን። አሁን እኮ ቼክ ሳታረግ ማን ነው ሐኪሙ ምናምን ብለህ ሳትጠይቅ ጀርባውን ሳታጠናውላ እስከመሄድ ድረስ ደርሰዋል። አንዳንድ ቦታ ላይ እገሌ መቼ ነው የሚገባው ብለህ መሄድ ማለት አየሁ። አሁን ይሄ የምታምነው ሰውየው ይሄ እንደዚህ አይነት ኢምፕሬሽን ውስጥ ነው ያለ ነው። ዘሴም ቲንግ ፍርድ ቤትም ይሁን ብዙ ቦታዎች ላይ ተመሳሳይ የሆነ ፍርሃት አለ። ማን ነው የሚለውን ታያለ። አሁንስ ቆይ ማሜ ቅድም ዌስቶቹ ነው ያመጡት አልክ። ተቋም ተቋሙ ሳይሆን ይሄ የማርኬቲንጉንም የምኑንም ኮንሴፕት ማለት ነው። በትክክል እነሱ ግን ተቋም ገነቡ። ትክክል። እኛ ተቋም ከበደን። ተቃርኖ አይሆንም። ከነሱ የመጣ ፍልስፍና እነሱን አትርፎ
እኛን ሊገድል እንደይቻል ተርፏል ወይ የሚለው ጥያቄ ውስጥ ሆኖልኝ በኮቴሽን ውስጥ ሆኖ ማለት ነው። ግን አትሊስት ተቋም ሰርተዋል። በጣም ትክክል። ሲጀምሩትም ጀምሮ እነሱ ተቋም እየገነቡ መጡ። ከዛ ፊገር ሄድ ቢያስቀምጡ ተቋምን ግን ሳይንሳዊ አድርገው ነው የሚገነቡት። ለምሳሌ ማርክ ዙከርበርግ ወይ ምን ትላለ ፊገር ሄድ ነው እሱ ለፈጠረው ቢዝነስ። ከዚያስ ተቋሙን ግን ሳይንቲፊካሊ ነው የሚያስመራው። ስለዚህ ነጠሉት ማለት እሱ እንደውም ፕሮሞተር ነው የሆነው። አየው ዙከርበርግ እያልክ ኢንተርቪው ሲሰጥ ሲያብራራ ምናምን ታይዋል። ተቋሙን ነጠሉት። ተቋሙ ላይ ሌጋሲ ሰሩ። ለምሳሌ ፌስቡክ ከ10,000 በላይ ሳይኮሎጂስት ብቻ ይቀጥራል በየአመቱ። ምን ማለት ነው ስትል ምን አይነት አሁን ኢሞጂን ያመጡት ሳይኮሎጂስቶች ናቸው። አይ ላቭ ላይክ ምናምን እንደዚህ ሼር ምናምን የሚባለው እነሱ ተቋም ሲመሰርቱ ተቋም ነው። የኤሎን መስክም ደሴም በቢዝነሶቹ ስትሄድ ተቋምን ነጥለው ፍርድ ቤቶች በስርዓቱ ደግሞ ህገ መንግስቶቻቸው በጣም ጠንካራ ህገ መንግስት ፖለቲካሊማ 200 ዓመት ሆናቸው። አይ 200 ዓመት የቆየ ከልቸር ስለገነቡ እኛ እኮ በነገር ላይ እንደ ኢትዮጵያ ፖለቲካሊ ደግሞ ካየህ በጣም እኮ ጠንካሮች ነው። በአውሮፓና በአሜሪካኖቹ እድሜ ቢሆን የኢትዮጵያ የፖለቲካ እድሜ ይሄ ዘመናዊ ፖለቲካ እድሜ ይህን ጊዜ እኮ በጣም አውሮፓ የሚሸትበት አየው አሜሪካም ደም በደም የሚሆኑበት ጊዜ ነው። 1776 አሜሪካ ስትሄድ ያ ሲቪል ዋር 18 ምናምን አብርሃም ሊንከን ሰፈር በጣም ደም በደም አውሮፓ ስትመጣ የ100 ዓመት 100 years ዋር የሚባለው የፈረንሳይ የእንግሊዝ ምናምን 30 years ዋር ቅድም ያነሳ ነው። ከዚያ ደግሞ እንደገና የወርልድ ዋሮች ደም በደም ሆነው ጠንካራ ፖለቲክስ መሰረት በዚህ ሁሉ ሂደት እኛ ጋር አንሸንት ከልቸራል የሆነ የመጣ ነው ላይን አያይዞን ያጣ ነው። በጣም ትንሽዬ ክሪቲካል ቲንኪንግ ብቻ ነው ማለት ዋት ኢዝ ዜር ከአንገት በላይ መሆን ትንሽ ነገር ነው ያጣ። እሱን ካገኘን ስትሮንግ ፖለቲካል ኢንስቲትዩሽኖች መዳበራቸው አይቀርም። ከዚያም ግን ባለፈ እኛ ተቋም ስንገነባ አውሮፓዎቹ ናቸው ተቋም ያመጡት። ተቋም ስንገነባ ግለሰቡን ሁነን መታየት የምንፈልገው ግለሰቡን ሁነን ነው። ግን አውሮፓዎች ውስጥ ግለሰቡ እንትን ፈጠረ ሲባል ሚዲያዎች በጣም ስለሚያጮሁት በቃ ለማርኬቲንግ ኢምፖርታንት ስለሆነ ከሚዲያ ፊገርነት አይጠፋም። ተቋሙን ግን በጣም በስተ በሚባሉ ኤክስፐርቲስ እንዲመራ ሆኖ ሮላቸውን ለይተው ሳይንቲፊካሊ ያስመራል። ስለዚህ የኛ ሪላቲቭሊ ተቋሞች የነበሩት የባህል ተቋሞች ነበሩ። ይሄ ሽምግልናው የምታስታውስ ከሆነ በተለያየ ባህል ላይ እኮ ሪላቲቭሊ በቃ ማይታሙ ነበሩ። ለምሳሌ የሆነ ጥፋት ቢጠፋ ሰው ቢገደል ምናምን መደማመጣለው በቃ ማለት የራሳቸው እውነት ጋር የሚደርሱበት ሎንግ የሆነ ፕሮሰስ ስቲል አለ ብዙ ባህሎች ላይ ማለት ነው። እና የዛ ልምምድ ነበረን። ግን ይሄ አሁን ዘመናዊ የሚባለው ተቋም አጭር ጊዜ ልምምድ ነው ያለን። የዘመናዊ ተቋሙን ገና እየተለማመድን እያለ አሁን ያልካቸው ነገሮች ሲመጡ ተቋሙ ሳይኖር ሽያጩ ቀደም። በትክክል በኢትዮጵያ ትምህርት አልተጀመረም ብለህ ነው? ትምህርት አልተጀመረም። አሁን አልተጀመረም ጭፍን ጥላቻ አይደለም። ማንበብና መጻፍ በራሱ ትልቅ ነገር ነው። ግን የፀሐይ ዮሐንስ ማንበብና መጻፍ እንኳን ዘፈን ከወጣ ስንት ዓመቱ ነው? 40 ዓመት እንግዲህ ማሰብ ነው። which means ስለማንበብና መጻፍ እንኳን ስንተጋ የነበረበትን ጊዜ አይተን የኢትዮጵያ ማንበብና መጻፍ የለም። አንደኛ የትምህርት ማዳረስን እንኳን ታሪክ እያየን የዩኒቨርሲቲዎቻችንን ታሪክ እያየን ከዛ የዩኒቨርሲቲዎቹ መብዛት፣ የተመራቂ ተማሪዎች መብዛት፣ ከዲግሪ ወደ ማስተርስ የተመረቀው መብዛት የሀገሪቱን ወደ ምን ከተታት ቀውስና ነውጡ 10 ዓመታትን ስንቆጥር በ20 ዓመት ውስጥ የኢትዮጵያ ዩኒቨርሲቲዎች በስተዋል። የዲግሪ ተመራቂ፣ የማስተርስ፣ የፒኤችዲ ተመራቂ በጣም በስተናል። ግን ቀውስ የፈጠርነው በበዛንበት ጊዜ ነው ማለት ትውልድ ሲማር ሀገር ያቃናል። ትውልድ ሲማር ሀገር ያሰለጥናል። እኛ ተምረን ሀገር ማሰልጠን አልቻልንም። which means ትምህርታችንን ሪቫይዝ አድርገን ቅድም ስታነሳው የነበረው ሐሳብ ከአውሮፓ ዝም ብሎ መውሰድ ሳይሆን ምንድነው እኛን የሚመለከተን የሚለውን ወደ ኢኖቬሽን የሚወስደንን ቲንኪንግ ቢያንስ ለመድረስ ክሪቲካሊ መማራችን ኢምፖርታንት ነው። ምን ለማድረግ ላለመማር
መጀመሪያ የተማርነውን አለመማር ይሆናል ትምህርታችን። ከዛስ የተማርነውን ባለመማር ውስጥ ምንድነው የምናገኘው ወይም ምንድነው ካልን ሁለተኛ ትምህርት አገኘን ነው። እንደዚህ ነበር የተማርነው። እሺ የሱን ተቃራኒ ብናስብስ እንደዚህ ደግሞ የሚባል እውቀት እናገኛለን። አሁን ይሄ ለምሳሌ ምን ማለት ነው ካልን ማቴሪያሊስቲክ የሆነ ሲቪላይዜሽን ነው ይሄ ትምህርት። ዋት ኢፍ ሞራል ሲቪላይዜሽንን ብንጨምርበት? አሁን ሞራል ሲቪላይዜሽንን ብንጨምርበት ይሄ እንትን ሞደርን ትምህርቶች በሙሉ ኮላፕስ ያደርጋሉ። ለምሳሌ ሶሺዮሎጂ፣ ማክስ ዌበር፣ ዌበሪያን ቲንኪንግ በቃ ሰርቫይቫል ኦፍ ዘ ፊተስት የሚለውን የዳርዊን ቲንኪንግ ይቀበላል። አይ ድርቅ ሲከሰት፣ ረሃብ ሲከሰት ተፈጥሮ ባላንስ ልታረግ ነው። ስለዚህ መርዳት አያስፈልግም። ናቹራሊ እንዲህ ናቹራል ሰርቫይቫል የሞራል በቃ ሜቶዶሎጂ ነው ብሎ ማሰብ። ሁለት ሶሺዮሎጂ ብለህ ስትል በመንገድ በመብራት በውሃ ስትራክቸራሊዝም ፈንክሽናሊዝም ብለህ ዲፋይን ማድረግ ሰውን አንትሮፖሎጂን ማጥፋት ይሄ ነው የሚሆንበት። ሞራሊ ሶሺዮሎጂ ለምሳሌ ሞራሊ በጣም ሙሉ እንዲሆን አንትሮፖሎጂ ማብሮት መካተት ይኖርበታል። ኢኮኖሚክስ ሂውማን ይሄ ሪሶርስ ናቹራል ሪሶርስ ስኬርስ ነው ብሎ ያምናል። ሊሚትድ ሪሶርስ ነው እሱን ዋይዝ ዩዝ ይላል። ሲምፕል ኩዌስችን አሜሪካ 6% 10% አይሞላም የህዝብ ቁጥሩ 50%ቱን ሪሶርስ ማኒፑሌት ታደርጋለች። ኢዛት ኢኮኖሚክስ ሊሚትድ ሪሶርስ ነው ካልክ የኢኮኖሚክሱ ደግሞ ዋና ቱባው በተለይ ይሄ ሞደርን ኢኮኖሚክሱ ሲመጣ ማርክስ ያባበለውን አዳም ስሚዝ ያባበለውን እና ሃይክ ምናምን የሚባሉት የሰጡትን ሚልተን ፍሪድማን ቺካጎ ስኩል ውስጥ ነው ዲዛስተር ካፒታሊዝም ያመጣው። ሰርቲስ ላይ ማየት ነው 2 ኖቤል የሸለሙት ሰው 50%ቱን ሪሶርስ የምትወስድ አሜሪካ 400 ምናምን ሚሊዮን ህዝብ። ታዲያ ዓለም ላይ ረሃብ የበዛው ሊሚትድ ሪሶርስ በመኖሩ ነው። ዋናው የኢኮኖሚክሱ የዚያውን የሚመራን ኢኮኖሚክሱ ገዢ አሜሪካን ናት፣ ዩሮፕ ናት። ይሄ ነው አሁን። ስለዚህ 80% የሚሆነው የዓለም ህዝብ የሚለፋው 20%ቱን ለማገልገል ነው። ያው 80% የዓለም ህዝብ የሚለፋው ልፋት የ5%ቱን የዓለም ህዝብ ኢኮኖሚ አያክልም። እሺ ታዲያ ይዛት አየው ስትል ልክ እንዲህ አዝሮን ካየ ነው ኢኮኖሚክስ ማለት ያ ነው ዲፋይን ሊሚትድ ሪሶርስ ስላለ ነው። ሊሚትድ ሪሶርስ ነው ዋይዝ ዩዝ ከሆነ ፌር ዲስትሪቢዩሽን መሆን የለበትም ትላለ። ግን አይደለም። 80%ቱ የዓለም ህዝብ ከ5%ቱ ገቢ በታች ከሆነ 14 የአፍሪካ ሀገር ሙሉ ናሽናል ባንኩን እዛ ፈረንሳይ የሚያስቀምጥ ከሆነ እንዲህ ያልክ ዲቴይል ስታይ ይሄ ሞደርን ሳይንስ ይሄ ሞደርን ሲቪላይዜሽን በምክንያት በእውቀት በሳይንስ ኢሞራል ሆኖ ታገኘዋል። ግን ኢሞራል ስትል ዋትስ ሞራል ብለው ደግሞ ኮስቲን ያደርጋሉ። ሞራል ብለው ኮስቲን ሲያደርጉ ሲቪላይዜሽንን ሚልተን ፍሪድማን ዋናው ዲዛስተር ካፒታሊዝም ባለቤት የቺካጎ ስኩል ዋና ፈርጥ የቺሊን ተማሪዎች ከቺሊ ጀምሮ ሀገራትን በማፍረስ የሚታወቀው ሚልተን ፍሪድማን እስኪ አንድ ስልጣኔ ንገሩኝ ይላል። ይሄ በቸርነት በስስት ነው ስልጣኔ የሚመሰረተው ብሎ ነው የሚያስበው። ኦኬ ስስት ኢፍ ስስት ኢዝ ጉድ ለምንድን ነው አንዳንድ ጊዜ እናት በጣም አንፌር ነው ማለት ነው። እናት መፈጠሯ ለምን ልጅ አርግዛ ስትወልድ ምናምን ሁለመኗን እንሰጣለች። ወላጅ ስትሆን አባትም ሆነ ከዛ የሆነ ኮሚኒቲ ያስጨንቀሃል። ኔቸራችን ለስስት ነው ወይ? ለምን ህፃን ስንወልድ ሰው እኮ ሲወልድ ገባ ወዲያውኑ መሄድ አይችልም፣ አመት ይቆያል። በግን አማራጭ ስለሌለው ወዲያው ተነስቶ ይሄዳል። መብላት፣ መጠጣት፣ መዳራት፣ መሞት ወይ መታረድ ስለሆነ ተፈጥሮ። ሰውስ ከዛ ቢዮንድ ነው። አሁን የተማርነው በዛኛው አይደለ? እንደዚህ ብናየው እንደዚህ ግን እንየው ስንል አይ ዓለም የሚመራው በዚህ እኮ ነው። እሱንም እኮ እየተከተልን ነው። ግን አእምሯችንን አትሊስት ለግንዛቤ እንዲህም አለ እንዲያም አለ ቱ ዘ ሚኒመም ምን ይጠቅማል ብያለሁ። በጣም በትንሹ በዛኛው ሲስተም ውስጥ ሳናውቀው መውደቅና መነሳትን በዛኛው ሲስተም የምንለካ ከሆነ
ዘሞር መጥፎ በሆነ ቁጥር ነው ስኬታማ የምንሆነው። that is tragic። ግን አይ ሁሉም ነው ወይ ቢባል የሆነ በጣት የሚቆጠሩ የሞራል ሰዎችን እያነሳን በጣም ዓለም የምትሄድበትን እውነታ ዲፌንድ ማድረግ አንችልም። ለምን? መኖር ማለት ኦልዌይስ ሲቪላይዜሽንስ አንድ ሲቪላይዜሽን አይደለም ዓለም ላይ ያለው ሜኒ ሲቪላይዜሽንስ ተፈጥረዋል። ሁሉም ስልጣኔዎች ሲፈጠሩ የቀደሙት ስልጣኔዎችን ድክመት ክሪቲክ በማድረግ ነው። ግሪክን የጣሏት ሮማንስ የግሪክ ወታደሮች ነበሩ፣ አገልጋይ ቅጥረኛ ወታደሮች። ግብፅ ላይ ለ600 ዓመት የገዙት መምሉኮች፣ መምሉክ ማለት ራሱ ባሪያ አይደለም፣ የአባሲድ ቅጥረኛ ወታደሮች ነበሩ። whenever they see wrong or whatever they see what they don't see ምን ያደርጋሉ? በቃ ይገለብጡና ሲቪላይዜሽን እንደዚህ ነው ሳይክሉ። ከዛ ወደ አሜሪካም ስትገባ እድሜ ለፈርስት ወርልድ ዋር ገባች። ከዛ ከእንግሊዝ የተረከበች አንደኝነቱን። this is how things go። ከዛ በኋላ ያልተጠበቀችው ቻይና አለች፣ ሚሊታሪ የሆነችው ራሽያ አለች፣ ፍጹም ያልተጠበቀችው ደግሞ ኢራን። እስካሁን ድረስ አልገባኝም፣ ገና እንዲገባኝ የፈለኩ ነው። ሚራክል አሳይታለች። እንዲህ እያለ ይቀጥላል። ይሄ ማለት አየው የቀደም። ስለዚህ ዛሬም ላይ ሆነን ዓለም እየተመራች ያለችበትን ፌክ አስተሳሰብ ማወቅ፣ መማር፣ መረዳት ቢያንስ ለምንበለጣቸው መበለጦች ምክንያታዊነት እንዲኖረን ከቻል ለራስህ የሚያሳምንህ ነገር አይጎዳህም። ቢያንስ ሰላም ይሰጥሃል፣ ኢነር ፒስ ይሰጥሃል። ከዚህ አንጻር this is how the world is moving። በመንፈሳዊነት የዛሬ 20 ዓመት የዛሬ 10 ዓመት የዛሬ 30 ዓመት ይሰማህ የነበረው መለኮታዊነት ዛሬ አይሰማህም። ምክንያቱም ትልቁ ጣዖት ሰብኮንሽየስሊ እዚህ አንጎል ውስጥ በማናቀው ሸቀጥ፣ በማናቀው አርቲስት፣ በማናቀው የምናደንቀው የምንደመምበት አካል ነው የተሞላው። የምናመልከው እሱን ስለሆነ ሰው ግለሰብ ተኮር የሆነ ቅርጽ ተኮር ስጋ ተኮር የሆነ ዓለም ተፈጥሯል። ይሄ ተቋማትን አፍርሷል። የፈረሰ ተቋም የፈረሰ ሀገር ነው። የፈረሰ ተቋም የፈረሰ ትውልድ ማሳያ ነው። የፈረሰ ትውልድ ከሰውነት የወጣ ነው። ሰው የሚሆነው በጣም ሞራሊ ሬስፖንስብል መሆን ሲችል፣ ያገባኛል፣ ይመለከተኛል፣ ለትንሽ ነገር አልተፈጠረም። ሰው ቢግ ቲንግ እሱን መወጣት ነው ብዬ አስባለሁ። በፈጣሪ መጨረሻ ጥያቄ እናርግና እንጨርስ። ምን ይላሉ መሰለ ማሚ፣ ይሉኝታ ያላቸው ሰዎች፣ ቸር ሰዎች፣ ደግ ሰዎች፣ ኖ ማለት የሚከብዳቸው ሰዎች አሁን ምን ማለት ተጀመረ? በዛ ጉዳት እየደረሰብን ነው፣ ማኒፕሌት እየተደረግን ነው። ቅድም ባልካቸው ባይዘው ይሄ እኮ የሲስተም መገለጫ ግለሰቦቹ ጋር ይመጣል ማለት ነው። ግለሰቦቹ ስለሚሰራላቸው ያንን ሲስተም ግለሰቦቹ ራሱ ሲስተም ይሆናሉ ማለት ነው። ያንን ጌም ሲጫወቱ ነው። ያንን ጌም በደንብ ዲዛይን አድርጎ ማኒፕሌት ማድረግ የሚፈልጉትን ሰው ደግሞ በየዋህነት፣ በፍቅር፣ በእምነት ነርቸር እንዲደረግ ይደረጋል። ገባ? አሁን ተቃርኖ ሆነ ማለት ነው። ክሪቲካሊ አይጠይቅም፣ ግን ይሉኝታሽም ባህሉ ምኑ እምነቱ ይዘውና የእነዚህ ሰዎች መጠቀሚያ ሲሆን የሆነ ሰዓት ላይ ይነቃል። ከዛ እምነቱንም ባህሉንም እንዲጠላ ሆኖ ለአንዴና ለመጨረሻ ይቅርብኝ። ስለዚህ ወደ ምን ይመጣል? ራስን መሆን በሚል ቋንቋ ሰልፍ ሴንተር የሆነውን ያ የተጎዳበትን ነገር የመበቀል አይነት ሴንስ ትልቁ ሰልፊሽ እሱ ይሆናል። ወደሱ የመምጣት አለ። አሁን እኛ ሞኝም እንዲሆን አይደለም የምንፈልገው አይደለ? ሲስተሙንም እንዳይረዳ አይደለም የምንፈልገው። ራሱን አውቆ ራሱን አክብሮ ሞኝ ሳይሆን ግን ደግሞ ሞራል መሆን እንዴት ይቻላል የሚለውን የሚታገል ሰው ነው። ባይዘው ትግል አይፈልግም። አሁን ሞራል ትግል ይፈልጋል። አሁን ያነሳው ችግር ባይዘው በቀለኛ ነው የሚሆኑት እንደዚህ አይነት ሰዎች። ለምን? ቅድም እንዳነሳ ነው ከአንገት በታች ነን ኦልሬዲ። ከአንገት በታች ስንሆን
ሞራል ያላቸው ሰዎች እነዚህ ይሉኝታ የሚሰማቸው ሰዎች ፍጹም ንጹህ ናቸው። ስለዚህ ደጎች ናቸው። መልካም ሲያደርጉ ከልባቸው። ከዛ የሆነ ድንገት የሆነ ሰዓት ላይ ትንሽዬ ክሊክ ሲገባባቸው ይባትቱ የለ ጀማሪ አዋቂ እና ፍጹም ቸር ይሆናሉ። ራሳቸውን የሚያገኙበት ለምን ደግ ሆነው ነው የኖሩት። ትንሽ የማሰብ ሲጀምሩ ወደኋላም እያንዳንዱ ያደረጉት ነገር ይሄ በሳይኮሎጂ ኬሪየር የሚሏቸው የለም ተሸካሚ አዛይ ይሏቸዋል። የሚያዝሉ ማለት ነው። ለካ እንዳለ ተሸክመው ነው የኖሩት። እዛ ማራገፍ ነው ማራገፍ። ልክ ሲያራግፉት ይቀላቸዋል። ከዛ ወደኋላ እያንዳንዷን ሞመንት ሲያስቧት ምን ያክል እንደተዋሹ እንደተካዱ ኢቭን የጨለመ ዳርክ ሞራል ነው ሆኖ የሚያገኙት። ከዚያ በኋላ ሰው ሊጠሉም ይችላሉ። ማለት ለመርዳት ለማገዝ የሚባለውን ጉዳይ አንደርስታንድ ለማድረግ እንደገና አንደርስታንድ ለማድረግ it takes a long time። ለነዚህ ሰዎች ምን ያስፈልጋል? ከዛ እነዚህን ደግሞ ማን ይቀበላቸዋል? ቅድም ያልከው በሞቲቬሽን በምን ስም ዲኮንስትራክሽኑን በሳይንስ ተደርጎ ስለዚህ በቃ አንተ ላይ ነህ አንተም በል ኢንዲቪጁዋል የሚለው ደግሞ ሳይንስ ይመጣና ሲሰጠው ምን ይሆናሉ? እነዚህ ሰዎች ሞቲቬሽናል ቲቸር ይሆናሉ። ለራሳቸው ሞቲቬሽኑን ይወስዳሉ። ግን በእያንዳንዱ ድርጊት ራሳቸውን ስለማንገስ ራሳቸውን ብቻ ስለማምለክ ማለት በትክክል ነው። ሎጂካሊ ጥሩ ምሳሌ ነው ያመጣው። አራገፉት አይደለ? ደግ ያሉትን በሙሉ ካራገፉት በኋላ ሲያስታውሱት ደግሞ ኔጌቲቭ አይደለ? ስለዚህ ራሱን ማምለክ ይጀምራል። በፍጹም ለሰውማ መልካም መሆን በጭራሽ ለዚህ ሰው ብሎ ውስጡ ኢቭን ስብራት እና ህመም ውስጥ ስለሚገባ በጣም ሰልፊሽ ይሆናል። ግን ሰልፊሽነስ ውስጥ ደግሞ ሃፒነስ ለዘመናት የኖሩት ደግሞ በጎነት ውስጥ አይ ደስተኛ ሆነው እዚህ ጋር ግን በመጎዳት ውስጥ አይደል ያለፉት። በሚኖሩት ህይወት ውስጥ ግን ደስተኝነት በጣም በጣም ጽዋ ሆኖ ለመምጣት በጣም ይፈትናቸው ሰዎች ነው የሚሆኑት። ቢኮዝ መልካም ማድረግ በጣም ጉዳት ነው ያስከተለባቸው። መልካም መሆን አይፈልጉም። አት ዘ ሴም ታይም ደግሞ ራሳቸውን ያመልካሉ፣ ለራሳቸው ይኖራሉ፣ ግን የህይወት ትርጉም ያጣሉ። ራሳቸውን ሲያመልኩ ራሳቸውን ያጣሉ መጨረሻ ላይ። ስለዚህ ስኬት ጋር ደረሱ፣ ግን እነሱ የሉም። ስኬት ጋር ይደርሱና የሉም። ሲፈልጉት ራሳቸውን ያጡታል። ድሮ ደስታ የሚፈጥርላቸው ነገር ኮሙናሊቲው የሚረዱት ቤተሰብ ምናምን የሚለው ኦልሬዲ ፈርሷል። ኤግዛክትሊ። የማይፈለፈል እንቁላል አስታቅፈህ ትጠብቃለህ። ቀኑ ሲደርስ ተፈለፈለ የለም። ሰው ትርጉም ሚኒንግ ምናምን ሚኒንግለስ ነው የምትሆነው። ሜንታል ፕሮብለሙ በጣም ስትረስ፣ አሁን ስትረስ፣ እነዚህ ዲፕሬሽኑ፣ አንዛይቲው ሜኒ ቲንግስ አሁን አሉ አይደለ? የነዚህ አይነት ቀውሶች ውጤት በደንብ ነው የሚታየው። አሁን እያንዳንዱ ያወራናቸው ነገሮች ሁሉ አሉ ሶሳይቲያችን ላይ። ስለዚህ ምንድነው ሪሊዝ የሚያደርግበት ስትል ቀውስ አንዱ ለአንዱ የማያዝ ነው። ትርጉም ስላጣ ነው። የህይወት ትርጉም የሰው ልጅ የሰውነት ትርጉም ስለ ሰው ከኖረ ብቻ ነው ማለት የሆነ ረፍት። ለምሳሌ የምታሳድገው ልጅ እስካለ ድረስ ራስን ለማጥፋት አታስበው፣ ወይም ይሁን እርምጃ ትወስድም፣ ወይም ብስጭትህን ትቆጣጠራለህ እያየኸው። ቢኮዝ ዩ አር ሪስፖንስብል። ስለዚህ አሁን ፋሚሊ በሚባለው ውስጥ ልጅ በሚባለው ውስጥ ትልቁ ለሰው ልጅ የሚያገኘው ትልቁ ሳቲስፋክሽን መሰለህ ህይወቱን ትርጉም ያገኝበታል። ለምን? ግዴታ ሰው መደሰት የሚጀምረው ግዴታውን መወጣት ሲጀምር ነው እንጂ መብቱን ሲያገኝ አይደለም። መብት ያማርጣል፣ ያሰንፋል። ስለ ግዴታ መብሰልሰል የቻለ ሰው ይተልቃል። this is my responsibility, this is my duty, this is a must to do by myself ስትል አየው እየተለቅ ነው የምትመጣው። ለምን? ኮሚትመንት ይኖርሃል፣ ትጋት ይኖርሃል ወዘተ። አይ ደሞዛችን አይደርስም እንዴ ብለህ እያፋሸክ ሰዓት ጠባቂ ነው የምትሆነው። ስለዚህ ካንተ የሚያልፈው ጊዜ ይበልጣል፣ የማይናገረው ጊዜ ይበልጣል። እሱ እስካልደረሰ ጊዜው ደርሶ እስካልፈቀደልህ ድረስ በቃ ደሞዝ ገንዘብ አታገኝም። አየው መብት ጠባቂ ነህ፣ የሆነ ትርፍ ጠባቂ ነህ። ከዛ ወቃሽ ነው የምትሆነው። ይሄ እኮ አልተደረገልኝም፣ ይሄ እኮ አልተደረገልኝም እንጂ
መብት ጠያቂ ሁሌ ወቃሽ። ግዴታውን የሚወጣ ሰውስ መብቱን በጣም ሰዎች መብቱን የሚሰጡ ሰዎች ፈርተው አክብረው ሸልመው ነው የሚሰጡት። በጭራሽ መብቱን አንድ መስመር አይነኩም። ለምን? በጣም ውድ ሀብታቸው ሪስፖንስብል። ስለዚህ ሰው መኖር የሚጀምረው ሪስፖንስብል ሲሆን፣ በጎች ግን የተፈጠሩት ለመብት ብቻ ነው። በግ ላይ ግዴታ የለም ባይዘው ወይም ፍየል ላይ ለምን? የተሰጠ ሀብት ካገኘ ትበላለች። የሆነ ጁስ ቤት ቢኖር ደፍታ ነው የምትገባው። ግዴታዬ ነው የምትለው ነገር የላትም። ለምን? ደመነፍስ የሚያኖራቸው ኢንስቲንክት የለም። በቃ ይሄ ነው የተሰጠሃል መብላት የእንትን ዩቲሊቴሪያን። ሰውስ ለግዴታ የተፈጠረ ጸጋ ማለት ግዴታ አለብኝ ተፈጥሮን ማልማት፣ ለሶሳይቲ መኖር ማለት እኔ እንዲህ ማለትን የተሰጠ ፍጡር ነው። ይሄ ሲሆን ቅድም ያነሳቸው ሰዎች በይሉኝታ፣ በሞራል፣ በንጽህና፣ በደግነት፣ በመንፈሳዊነት መልካም ሲያደርጉ የኖሩ ሰዎች በቃ የሆነ ሰዓት ላይ ሲወድቁ ማለት ያንን ነገር ሲያጡት ባዶ ሲሆኑ ይሄ ዘመኑ ሙቭመንት ይጠልፋቸዋል። እንዴት ሀብታም እንደሚሆኑ ከራሳቸው በላይ ምንም እንደሌለ ዓለምን የሚቆጣጠሩ እንደሆነ ይነገራቸዋል። በጣም ሰልፊሽ ይሆናሉ። በጣም ስስታም ይሆናሉ። እነዚያ ሰዎች ስስታም ሲሆኑ ቸር ሆነው ቸርነት ስለጎዳቸው በስስታቸው ውስጥ የስስት ማህበረሰብ ነው የሚፈጥሩት። የስስት ማህበረሰብ መገለጫዎች አንደኛ አልኮል፣ ሴክስ፣ ዝና። ዓለማችን ላይ ወይም ከባቢያችን ላይ አልኮል ሴት ወይም ሴትም ወንድም እንትን ብለው አልኮል፣ ሴክስ፣ ዝና፣ አልኮል፣ ሴክስ፣ ዝና የሚመራው ዓለም ውስጥ ነው ያለ ነው ማለት ስስትን አንግሰናል ማለት ነው። አይ ቲንክ በእኔ በኩል ለዛሬ ያው ብንቀጥል ረጅም መቀጠል እንችላለን፣ ግን በተለይ ከተቋማት ጋር ያለውን ነገር በሰፊው ጀምረነዋል። አሁን እንግዲህ ኃላፊነት የሚሰማው ሰራተኛ፣ ኃላፊነት የሚሰማው መሪ፣ እኔ የሚል ሳይሆን ተቋሙ የሚል ሴንተሩን መርህ ያደረገ ሌጋሲን ማዕከል ያደረገ ነገር ኢትዮጵያ ውስጥ እንዴት መፈጠር ይችላል? እኛስ ምን ልናገዝ እንችላለን? እዛ ላይ በደንብ ሶሉሽን ኔክስት ላይ በደንብ ማውራት የምንችል ይመስለኛል። ማሜ መጨረሻ ላይ የምትለውን ብለህ እንድትዘጋው ለአንተ ልስጥህና። በጣም ደስ ብሎኛል። በጣም ዛሬ በጣም ብዙ ነገር ነው ያነሳነው። አንተ በፈጣሪ አንተ በሰጠኝ አየር በጣም ነው የማመሰግነው። በጣም ቴንኪው። በጣም ኔክስት በደንብ በሰፊው እንደ ተቋም፣ እንደ ኢትዮጵያ፣ እንደ ሀገር ኃላፊነት ተሰምቶን መኖር፣ ለትርጉም መኖር፣ ለፋይዳ መኖር የሚለውን ነገር በደንብ እንሄድበታለን። ለዛሬ በጣም ከበቂ በላይ ሰፊ አየር። አንተ ዲሞክራሲ እንደዚህ ነው። ቴንኪው። ሃፒ ነው። በጣም ደስተኛ ነኝ። በጣም ቴንኪው።